ሰላም ሰላም እንደምን አላችሁ ውድና የተከበራችሁ የኢትዮ ማርኬት ፕሌስ ሰዎች እንደምን ከርማችኋል? ዛሬም እንደተለመደው እንግዲህ የተለያዩ ለገበያ የቀረቡ ባንክ ያለባቸው በካሽ የሚሸጡ ያገለገሉ ቆንጆ መኪናዎችና አፓርታማዎች፣ ቤቶች፣ ህንጻዎች ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እያደረጋችሁ አብራችሁን ቆዩ በአክብሮት ጋብዛለሁ። እንግዲህ ዛሬ የማቀርብላችሁ የመጀመሪያው ለሽያጭ የቀረበ ደረጃውን የጠበቀ የመኖሪያ ቤት ይዤ መጥቻለሁ። ጂፕላስት የሆነ በጥራት የተሰራ ነው። 1300 ካሬ ሜትር የሆነ ዋና አስፋልት የያዘ ጽድት ያለ ነው። ኪጋ አካባቢ ይገኛል። የመሸጫ ዋጋ 165 ሚሊዮን ድርድር አለው። ዲጂታል ካርታ አለው። የኮሪደር መንገድ አያገኘውም። አስተማማኝ የሆነ ቦታ ነው። ቆንጆ ቦታ ነው። እንዳያመልጣችሁ ማለት ፈልጋለሁ። ሌላው አፓርታማ ነው የምናገኘው። ቆንጆ አፓርታማ ነው። 1700 ካሬ ሜትር የሆነ ነው። ጂፕላስ 14 ነው። ጂፕላስ 14 የሆነ ህንጻ ነው። 780 ካሬ ላይ የተገነባ ነው። አጠቃላይ 1700 ካሬ ነው። ቤቱ 780 ካሬ ላይ የተገነባ ነው። ከ5 ዓመት በፊት 3.5 ሚሊዮን ተከራይቶ የወር ገቢ ያለው ነው። እንግዲህ በአሁኑ ዞን ምን ያክል እንደሚሆን ማሰብ አስቸጋሪ አይሆንም። ከ5 ዓመት በፊት ነው 3 ሚሊዮን 500 ሺህ ብር ተከራይቶ ያለው። ከዛ በኋላ ጭማሪም አልተጨመረ ማለት ነው። የመሸጫ ዋጋ 1.5 ቢሊዮን ብር ይባላል። እንግዲህ ያው ይሄን ይመስላል ያለው ነገር። ቆንጆ ቤት ነው ቤቱ። ዋጋው ትልቅ ናር ያለ ይመስላል እና ይሄን ይመስላል ያሉን ጌቶች። ወደ ቀጣዩ መረጃ ሳልፍ ማቀርብላችሁ አሁን ቆንጆ መኪና ነው። ሞተር ያልፈታ ያልደረበ ቻንሲ ጠርዝ ማዕዘን ምናምን የሚባል ነገር የለው ቾ የሌለው 129,000 ኪሎ ሜትር ብቻ ነው የተነዳው። ሻርክ ዲ40 2011 10ኛ ወር 2012 ማለት ይችላል። በኮድ 3 ነው። A53 ከተላላኪ በማኑዋል ነው። ሁሉ ነገሩ ፋብሪካ ነው። ባን ነው። በነገራችን ላይ ባን ነው የምታዩት መኪና። ባን ስለሆነ ነው ትንሽ ዋጋው ወደድ ያለው። 2011 10ኛ ወር ነው። በ2012 የተጠጋ ማለት ነው። ቆንጆ መኪና ነው። ብዙ ጊዜ እነዚህ መኪናዎች ያው 200 300 ምናምን 300 ሺህ ማካይ ኪሎ ሜትራቸው የተነዱ ነው ገበያ ላይ የሚቀርቡት። ይሄን ደግሞ 129,000 ኪሎ ሜትር ነው የተነዳው። አዲስ ነው ማለት ይችላል። ሞተሩ ጥሬ ነው እና 5 ሚሊዮን 500 ሺህ ይባላል። ድርድር አለው። ቆንጆ መኪና ነው። ቆንጆ መኪና ነው። ሻርክ ዲ40 ነው። 2007 ሞዴል የሆነ ነው። ማኑዋል በኮድ 3 ነው። ኢንጂን ዲ40 ነው። ቆንጆ ይዞታ ላይ ያለ መኪና ነው። 2 ሚሊዮን 500 ሺህ ብር ይባላል። ድርድር አለው። አልደረበም። እንደምታዩት ቀለም አልደረበም። ቆንጆ ይዞታ ላይ ያለ መኪና ነው። 2 ሚሊዮን 500 ሺህ ይባላል። ድርድር አለው። ቀጣዩ መኪናችን ሱዙኪ ዲዛይር 2022 የባንክ ዕዳ ያለበት መኪና ነው። ብዙ ጊዜ ታዳጊዎች ወይም ደግሞ መኪና ለመግዛት አቅማቸው አነስ ብር ያላቸው ሰዎች ባንክ ያለበት መኪና ይፈልጋሉ እና ይሄ ሱዙኪ ዲዛይር ሞዴል 2022 ነው። አውቶማቲክ ነው። B6 ነው። ተላላፊ ኮድ 3 ነው። 28,000 ኪሎ ሜትር ብቻ ተነድቷል። በቃ ሁሉ ነገሩ ቆንጆ ነው ማለት ነው። በጥቁር ዳሽቦርድ ነው። ካሽ 1 ሚሊዮን 950 ሺህ ብር፣ ባንክ 630 ሺህ ብር አለበት። 43 ሺህ ወራዊ ተመላሽ አለው። ቆንጆ መኪና ነው። እንግዲህ ያው ለሚፈልጉ ቀርቧል ማለት ነው። ቀጣዩ የሚሆነው ላንድ ክሩዘር VXR መኪና ነው። 2018 ሞዴል ላንድ ክሩዘር VXR አውቶማቲክ የሆነ ነው። ስታንዳርድ ኢሮፕ ነው። ኢንጂን V8 ነው። ቆንጆ መኪና ነው። ፐር ኤክሰለንት በቃ ቆንጆ መኪና ምንም እንወጣለት ለትክክም የለው። ዋጋው 17 ሚሊዮን 900 ሺህ ብር ይባላል። ድርድር አለው። ይሄም መኪና እንግዲህ አብዛኛው ነው ከፍ ያለ መኪና ለምትፈልጉ ለባለ ሀብቶች ሲሆን መኪና ነው። ቀጣዩ ቶዮታ ዲ40 ሃይሉክስ
2012 አቀርብላችኋለሁ። ማኑዋል ትራንስሚሽን ነው። ሞተር አልፈታም። ቀለም ፋብሪካ ነው። ኤሮፕ ስታንዳርድ ነው። ኮድ 2 ከተላላፊ ነው። በጣም ቆንጆ መኪና ደረጃ 1 የሚባል መኪና ነው። 3,600,000 ብር ፍተሻ ይገባል የተባለው ያው ከርቦ መሞከር ነው። እነዛ የበልጅ ባለቤት ከርቦ ዋጋውን ገቢ ሲመጣ ባለቤትና ሻጭ ሲገናኝ ዋጋ ላይ መነጋገር ይቻላል ማለት ነው። ቆንጆ መኪና ነው። በነገራችን ላይ እንደምታዩት አቋሙ ቆንጆ ነው። 3,600,000 ብር ይባላል። ቀጣዩ የሚሆነው ሱዙኪ ስዊፍት እናቀርብላችኋለን። 2022 ነው። በአውቶማቲክ ናት። ሲቤት ናት። ኮድ 2 ከተላላፊ 23,000 ኪሎ ሜትር ብቻ ተጉዛለች። ቆንጆ ይዞታ ላይ ያለች መኪና ናት። ባንክ አለባት። በነገራችን ላይ ባንክ ዳለበት 1,800,000 ካሽ ይፈልጋሉ። ባንክ 800,000 ያለበት ወራዊ ተመላሽ 40,000 ለ2 ዓመት ከ6 ወር ነው። ቆንጆ መኪና ናት እንደምታዩት። ኪሎ ሜትሩ 23,000 ነው። አዲስ መኪና ማለት ይቻላል። ብዙም አልተነዳም። ቀጣዩ ሜስቱቡሽ ነው ወደ እናንተ ማድረሰው። ሜስቱቡሽ አትራች 2020 ነው። በአውቶማቲክ ነው። ሲቤት ነው። ኮድ 2 ነው። 63,000 ኪሎ ሜትር ተጉዟል። ቆንጆ መኪና ነው። ይሄም 2,300,000 ይባላል። 2,300,000 ይባላል። በቀጣይነት ያሪስ ኮምፓክት አቀርብላችኋለሁ። 2008 ነው ሞዴሏ። 93,000 ኪሎ ሜትር ተነድታለች። ቪቤት ናት። ኮድ 2 አውቶማቲክ የሆነች ቆንጆ ይዞታ ላይ ያለ መኪና ናት። 1,300,000 ትባላለች። ድርድር አላት። አሁንም ሱዙኪ ሽፍት እናገኛለን። 2022 ሞዴል በምስሉ ላይ የምታዩት በአውቶማቲክ ነው። ሲቤት ነው። ኮድ 2 ከተላላፊ ነው። 15,000 ኪሎ ሜትር ብቻ ተነድቷል። ከለር ፋይት ብላክ ነው። ኮንዲሽን ኤክሰለንት ማለት ይቻላል። ቆንጆ መኪና ነው። ብቸት ብልብት የለው። እርዝ ማዕዘን የለው። 2,600,000 ብር ይባላል። አሁንም የምናገኘው ሱዙኪ ሽፍት ነው። 2001 ሁለተኛ ወር 2001 ሁለተኛ ወር ነው። ይቅርታ 2021 12ኛ ወር ነው። በአውቶማቲክ ነው። C09 ቤት ኮድ 2 ከተላላፊ ናት። በምስሉ ላይ የምታዩት መኪና ማለት ነው። 23,000 ኪሎ ሜትር ብቻ ተነድታለች። ቆንጆ መኪና ናት። ምንም አይነት ንክኪ የላትም። 2,550,000 ትባላለች። 2,550,000 ያቀረብኩላችሁ መኪኖች ድርድር አላቸው ዋጋቸው ላይ ገዢ ሲቀርብ ወሳኝ ገዢ ሲቀርብ ያው ድርድር ይኖራቸዋል። ተፈትሸው የሚያልቁ ንክኪ የሌላቸው መኪኖችን ነው እየመረጥን ወደ እናንተ እያቀረብን የምንገኘው። እነዚህም መኪናዎችና ቤቶችን የሚፈልግ ካለ 0914 21 62 10 በመደወል ወይም በቴሌግራማችን ኢትዮ ካር ማርኬት ወይም ደግሞ ኢትዮ ሃውስ ማርኬት ብትሉ ታገኙናላችሁ። ስለነበረን ጊዜ አመሰግናለሁ። በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።